የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከጠቅላይ ሚኒስትሩ ጋር የክልሉን ግዛት በማስመለስና በተፈናቃዮች ጉዳይ ላይ ቅድሚያ ሰጥተው እንደሚወያዩ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘት ተፈናቃዮችን ወደ ቀያቸው እንደሚመለሱ ለማስቻልና በወራሪ ኃይሎች የተያዙ ያሏቸውን የክልሉ አካባቢዎችን ነፃ ማውጣት በሚሉ አጀንዳዎች ዙሪያ ቅድሚያ ሰጥተው እንደሚወያዩ አስታወቁ። ሌተናንት ጀነራል ታደሰ በክልሉ እያጋጠሙ ያሉ ተደጋጋሚ ችግሮችን በዘላቂነት ለመፍታት ከፌዴራል መንግስት ጋር የፖለቲካ ውይይት እንዲደረግ እንጠይቃለንም ብለዋል። ከኤርትራ ጋር ያለው ጋብቻስ? ፕሬዝዳንቱ ይህንን የተናገሩት የተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋና ዝግጁነት ቢሮ ምክትል ዳይሬክተር ቱርባን ሳሌህ የተመራ ልዑክ ትናንት በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው ተብሏል። ፕሬዝዳንቱ ከልዑካኑ ጋር በነበራቸው ውይይት ወደ ጦርነት እንድንገባ የሚያደርገን ምክንያት የለም ሲሉ ገልጸው ተፈናቃዮች ወደ ቀያቸው እንደሚመለሱ ለማድረግና የክልሉን የግዛት አንድነት ለማስጠበቅ ከፌዴራል መንግስት ጋር በቀጣይ ተቀራርቦ መስራት ያስፈልጋል ብሏል ሲል ቪኤስ ዘግቧል። ሰላም ጤና ይስጥልን። የተከበራችሁ ባርች ኢትዮጵያ ቤተሰቦች ሰላማችሁ ይብዛ በያላችሁበት። የሰዓቱን ዜና ከዚህ እንደሚከተለው እናነባለን። አብራችሁን ቆዩ። የኤርትራ መንግስት ኢትዮጵያ ግጭት ለመቀስቀስና ምክንያታዊ ለማስመሰል ዲፕሎማሲያዊ መልእክቶችን እየተጠቀመች ነው ስትል ከሰሰች። የኢትዮጵያ መንግስት ኤርትራ በኢትዮጵያ ላይ ትንኮሳ በመፈጸምና ሉዓላዊነትና የግዛት አንድነትን በመጣስ ለመክሰስ ለተባበሩት መንግስታት ድርጅት ዋና ጸሐፊና ለበርካታ ሀገራት መንግስታት ዲፕሎማሲያዊ መልእክቶችን ልካለች ስትል ኤርትራ ቅሬታ አቅርባለች። ይህም ግጭት ለመቀስቀስና ምክንያታዊ ለማስመሰል የሚደረግ ጥረት አካል ነው ስትል ከሳለች። ፋኖ የኔ ነው ያልሽው ሳንቺስ? ከህወሓት ጋር ያደረግሽው ጋብቻስ? የኤርትራ የማስታወቂያ ሚኒስቴር ትናንት ሰኔ 19 ባወጣው መግለጫው የኢትዮጵያ መንግስት ባለፉት ቀናት የዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል ገልጦ መልእክቶቹን እያየ ባወጣው የጦርነት አጀንዳው ላይ ድጋፍ ለማግኘት የዓለም አቀፉን ማህበረሰብ ለማሳመን ያለመ ግልጽ ዘዴ ነው ብሎታል። እንደ ሚኒስተሩ ገለጣ የኢትዮጵያ መንግስት በርካታ የጦር መሳሪያ ግዢዎችና መንግስትን የማዳከም በርካታ ጥረቶች ላይ መሳተፏን ገልጧል። ምንም እንኳን እነዚህ ድርጊቶች ለኤርትራ ሉዓላዊነትና ግዛት አንድነት እንዲሁም ለቀጠናው መረጋጋት ከባድ ስጋት ቢጥሉም ኤርትራ በትዕግስት አልፋለች ብሏል። የኢትዮጵያ አየር መንገድ ገንዘብስ ተመልሷል? የኤርትራ መንግስት መግለጫውን ያወጣው ትክክለኛነቱ ያልተረጋገጠ የኢትዮጵያ የውጭ ጉዳይ ሚኒስቴር ደብዳቤ በቅርቡ በማህበራዊ ሚዲያ ማሰራጨቱን ተከትሎ ነው ተብሏል። ደሞዝ አልከፈልከኝም በሚል ምክንያት አሰሪውን የገደለው በ25 ዓመት ጽኑ እስራት ተቀጣ። ተከሳሹ ጌቱ መስፍን ይባላል። የወንጀል ድርጊቱን የፈጸመው ነሐሴ 27 ቀን 2014 ዓ.ም ከረፋዱ 4 ሰዓት ተኩል ሲሆን በቂርቆስ ክፍለ ከተማ ወረዳ 10 ለጋሃር ተብሎ ከሚጠራው አካባቢ ኖህ ሪል ስቴት ከሚያሰራው ህንፃ 16ኛው ጅምር ፎቅ ላይ ነው። ሟች ሀጅብ ያሲን የተባለው ግለሰብ ከኖህ ሪል ስቴት ኮንትራት በመውሰድ ከስሩ በርካታ ሰራተኞችን ቀጥሮ የሚያሰራ ግለሰብ ነው። ነሐሴ 7 ቀን 2017 ዓ.ም የዘወትር ስራውን ለማሰራት ሰራተኞቹ ወደ ስራቸው ያሰማራ። ተከሳሹ ሟች የነበረበት ቦታ ጭር ማለቱና ማንም አለመኖር እንደ ጥሩ አጋጣሚ በመውሰድ ደሞዜን ከለከልከኝ በሚል ምክንያት በተፈጠረ አለመግባባት ሟች ሀጅብ ያሲንን ስራ እየሰራ ባለበት 16ኛ ፎቅ ላይ በፌሮ ብረት ግንባሩን በመምታትና አንገቱን በሽቦ ገመድ በማነቅና በማሰር ህይወቱ እንዲያልፍ በማድረግ ሟችን ከህንፃው ተሸክሞ በመውረድ የህንፃው መሰረት ስር የሚገኝ የተጠራቀመ ውሃ ውስጥ አስከሬኑን በመጣል ከአካባቢው ይሰወራል። የወንጀሉ መፈጸም ሪፖርት የደረሰው ፖሊስ የምርመራ ክፍሉና የክትትልና ኦፕሬሽን ቡድኑ በመዋቅርና በመቀናጀት ወንጀል ፈጻሚውን ለመያዝ በተደረገ ጥረት ተከሳሹ ጌቱን መስፍን ወንጀሉን ከፈጸመ በኋላ ምንም እንዳልተፈጸመ በኔጌሌ ቦረና ከተማ በአንድ ተቋም ውስጥ ተቀጥሮ በመስራት ላይ እንዳለ በቁጥጥር ስር ሊውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጧል። በተከሳሹ ጌቱ መስፍን ላይ የምርመራ መዝገቡን በሰውና በሰነድ ማስረጃ በማጠናከር ለሚመለከተው የፍትህ አካል በመላክ ክስ እንደተመሰረተበት የገለጸው የአዲስ አበባ ፖሊስ ተከሳሹ ጌቱ ጥፋተኛ ሆኖ በመገኘቱ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በ21 ዓመት ጽኑ እስራት እንዲቀጣ እንደተወሰነበት ገልጧል።
ማንም ሰው ወንጀል ፈጽሞ ከህግና ከማህበረሰብ ማምለጥ እንደማይችል የአዲስ አበባ ፖሊስ ጠቅላይ መምሪያ ጠቅሶ ያለመግባባት በሚፈጠርበት ወቅት በመነጋገር መፍታት ይገባል ሲል መልእክቱን አስተላልፏል። ላይክ አረጋችሁ፣ ሳብስክራይብስ አድርጋችኋል? ኧረ ተው፣ እጃችሁን ለበጎ ነገር አድርጉት። አንደበታችሁንም ማንኛውንም የተከበረው ሰውነታችሁን ሁሉ ለመልካም ነገር በማድረግ እጅግ መልካሞች ሁኑ። ወደሚቀጥለው ዜና እንለፍ። ደንብ ለማስከበር ዲግሪ ያስፈልጋል ተባለ። የአዲስ አበባ ደንብ አስከባሪዎች የመጀመሪያ ዲግሪና ከዛ በላይ ሊኖራቸው ይገባል ተብሏል። የአዲስ አበባ ደንብ ማስከበር ባለስልጣን ከመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኞችን አልቀጥርም፣ መደብም የለውም ብሏል። በአንድ ትልቅ ከተማ ውስጥ የሚሰራ የደንብ አስከባሪ በሚሰራበት ጊዜ እውቀትን በመጠቀምና በማገናዘብ ለማህበረሰብ አገልግሎት እንዲሰጥ ከማድረግ አኳያ ከመጀመሪያ ዲግሪና በላይ የሆኑ ባለሙያዎችን ተቋሙ የሚቀጥር ይሆናል ተብሏል። የምንቀጥራቸው የደንብ ማስከበር ሰራተኞች ከታወቁ የመንግስት ተቋማት የመጡትን ነው ያለው ባለስልጣኑ ኢንጂነሮች፣ ሲቪል ኢንጂነሮች፣ የጤና ባለሙያዎች፣ የኮምፒውተር ሳይንስና ሶፍትዌርና በሌሎችም የሙያ ዘርፎች የተመረቁ ናቸውም ብሏል። በቀጣይ በ2018 በጀት ዓመት በቴክኖሎጂ ታግዘን ከተማዋን እንደምንቆጣጠር ከከተማ አስተዳደሩ ቃል ተገብቶልናል ያለው ባለስልጣኑ በቴክኖሎጂ በመታገዝ መንገድ የደንብ መተላለፎችና መቆጣጠሪያዎችን እንሰራለን ማለቱንም ሰምተናል ብሏል። የአዲስ አበባ ደንብ ማስከበር ባለስልጣን በእያንዳንዱ ቦታ የሚታየው ደንብ አስከባሪ ከ2014 ዓ.ም ጀምሮ ባስጠናሁት ጥናት መሰረት የቀጠርኩት ከመጀመሪያ ዲግሪ በላይ ያለው ሰራተኛ ነው ብሏል። የኬንያው ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የአገር ውስጥ ጉዳይ ሚኒስቴሩ ተናገሩ። የኬንያ የአገር ውስጥ ጉዳይ ሚኒስቴር ረቡዕ ሰኔ 18 ቀን 2017 ዓ.ም በመላ ሀገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ህገ መንግስታዊ ሙከራ ነው ብሏል። ሚኒስቴሩ ቢያንስ 10 ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉንም አስተባብለዋል። ኪፕቾምባ ሙሩኮቤምቤን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ያሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል። ረቡዕ ዕለት በተካሄደው ተቃውሞ ከተገደሉት 10 ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስተሩ ገልጠዋል። በሰላማዊ ተቃውሞ ስም የተካሄደውን ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶችን እንዲሁም ውድመቶችን የተፈጸመባቸውን ጭካኔ የተሞላበት ወንጀልም እናወግዛለን ሲሉ ሚኒስተሩ ተናግረዋል። በመጨረሻም በ5 ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ መቆም አለበት ሲሉ አቶ ጌታቸው ረዳ ተናገሩ። አንድ ፓርቲ ውስጥ ያሉ 5 ሰነፎች ሲሉ የጠሯቸው ግለሰቦች የትግራይን የህልውና ችግር ውስጥ ከተውታል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ይህንን ያሉት ሴንተር ፎር ሪስፖንሲብል ኤንድ ፌስቲቫል ፖለቲክስ የተሰኘ ድርጅት ባዘጋጀው ውይይት ላይ ባደረጉት የመክፈቻ ንግግር ነው ተብሏል። ድርጅቱ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ርዕስ ውይይት እያካሄደ ይገኛል። በዚህ የውይይት መድረክ ላይም አቶ ጌታቸው ረዳና የሰላም ሚኒስትር አቶ መሐመድ እድሪስን ጨምሮ በርካታ የተለያዩ ፖለቲካዊ አቋም ያላቸው የትግራይ ፖለቲከኞችና ተጽዕኖ ፈጣሪ ሰዎች ተገኝተዋል። በውይይት መድረኩ ላይ ንግግር ያደረጉት አቶ ጌታቸው ረዳ ፖለቲካ ውስጥ ከገባን ጀምሮ እንዲህ ያሉ ውይይቶች ሲካሄዱ ቆይተዋል ብለዋል። አሁን ከመቼውም ጊዜ በላይ የትግራይ ህዝብ ሰላም ያስፈልገዋል ያሉ ሲሆን ህዝቡ አሁን የህልውና አደጋ የተጋረጠበት ሆኗል ሲሉ ገልጠውታል። አሁን የትግራይ ህዝብ ልማት ይቆይለት ያሉት አቶ ጌታቸው መልማት ችግር የለውም፣ ግን ህዝቡ የህልውና አደጋ ተጋርጦበታልም ብለዋል። 5 እና 7 የሆኑ ሰነፎች የትግራይ ህዝብንና ወጣቱን ወደ ጦርነት የሚማግዱበት ሁኔታ መቆም አለበት፣ ለዚህ ደግሞ ዲሞክራሲ የግድ ይላል ሲሉም ተደምጧል። ይህ መድረክ እነዚህ ጥቂት ሰነፎችን በቃችሁ የሚል አይነት ጠንካራ ውይይት የሚደረግበት የመጀመሪያ መድረክ ይሆናል የሚል ተስፋ እንዳላቸውም ገልጸዋል። በዚህ የውይይት መድረክ ላይ የመክፈቻ ንግግር ያደረጉት ሌላው የሰላም ሚኒስትሩ አቶ መሐመድ እድሪስ ናቸው። በንግግራቸውም በትግራይ ፖለቲካዊም ሆነ በሀገሪቱ ያሉ የፖለቲካ ሂደት ላይ
በአብዛኛው ከፊት ወጣቶች አይመጡም ያሉ ሲሆን ይህ አይነቱ ውይይት ግን ወጣቶችን ወደፊት ለማምጣት የሚያስችል መሆኑን ተናግሯል። በትግራይ ፖለቲካ ውስጥ ይህ የዛሬው ውይይት ታሪካዊ የሆነ ውይይት እንደሚሆን አልጠራጠርም ሲሉም ተናግሯል። ጦርነት ይብቃ ለማለት ድፍረት ይጠይቃል ያሉት ሚኒስትሩ ሰላም ማለት ድፍረት ይጠይቃል፣ ከጦርነት የሚያተርፍ ህዝብ የለም ሲሉ ገልጠዋል። መድረኩም በተለያዩ መነሻ ጽሑፎች መነሻነት ሰፋ ያለ ውይይት እየተደረገበት ይገኛል ሲል አሃዱ ዘግቧል። የተከበራቸው ግንባር ኢትዮጵያ ቤተሰቦች የሰዓቱን ዜና በዚሁ አጠናቀናል። በሌላ ፕሮግራም እስከምንገናኝ አብራችሁን ሁኑ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረግን ወደፊት እንሂድ። መልካም ጊዜ